ይህ ሰው ስንቶቻችሁ ናችሁ የምታውቁት? ሙሴ ሰለሞን ተብሎ ይጠራል። ሁለት ቲክቶክ አዋርድ ያሸነፈ ጀግና the first time was so nice I had to do it twice በማለት የሚታወቀው ወንድማችን እንግዲህ አሁን አዲስ አናውንስመንት ይዤለት መጥቻለሁ። እንደምታውቁት ሙሴ ሰለሞን በዚህ አመት በጣም ትልቅ ፈተና አሳልፏል። ስንት ቲክቶክ አካውንት ተደልቶበታል። እንደውም ከ1 ሚሊዮን ፎሎወር በላይ የነበረው አካውንቱ ባን ሆኖበት እውነቴን ነው የምላችሁ በጣም ትልቅ ተስፋ መቁረጥ ላይ ነበረ። አሁን ደግሞ ተመልሶ ተነስቶ ወደ 200,000 የሚሆን ፎሎወር ያለው አካውንት ገንብቶ ይገኛል ማለት ነው። እንደምታውቁት ደግሞ ዲላን ፔጅ ከ5 ቀን በኋላ ወደ ኢትዮጵያ ይመጣል። 5 ወይ 6 ቀን በኋላ ወደ ኢትዮጵያ ይመጣል። ሙሴ ሰለሞንና ብሩክ ኒውስ ደግሞ በጣም ሻይን እንዲያረጉ ከምፈልጋቸው ሁለት ሰዎች ዋነኛ ናቸው። እውነቴን ነው የምላችሁ በኢንተርናሽናል ደረጃ ማለት ነው። ለዛም ነው ዲላን ፔጅ ከመምጣቱ በፊት ሙሴ ሰለሞንን 1 ሚሊዮን ፎሎወር አስገብተን ዲላን ፔጅን መጠበቅ ያለብን። ምክንያቱም ሙሴ ሰለሞንና ብሩክ ኒውስ ዲላን ፔጅ በአካል አግኝተው በደም ከሱ ጋር ስለሚግባቡ ይህ ደግሞ ለነሱ ትልቅ የሆነ ኢንተርናሽናል እይታ ያመጣላቸዋልና ሙሴ ሰለሞን 1 ሚሊዮን ፎሎወር ቻሌንጅ አስጀምረን ዲላን ፔጅ ከመምጣቱ በፊት 1 ሚሊዮን አስገብተን ኢንተርናሽናል ማድረግ አለብን። ሁላችንም እናግዘው። ወንድሞቼ እህቶቼ እወዳችኋለሁ። መተጋገዝ ባህላችን ይሁን። ቻው